ህዝቦቼ ይሉኝ ዘመዶቼ ይሉኝ ችግሬን ያለሁበትን ላይ ያለሁበትን የደረሰብኝን ችግር ይሉኝ። አዎ ከባድ ችግር ነው የደረሰብኝ። እርዱኝ ዘመዶቼ፣ እርዱኝ ወገኖቼ። እና ይሄ ችግር ደግሞ ለማንም አይድረስ፣ እኔ ላይ እንደደረሰ ለማንም አይድረስባቸው። እርዱኝ ዘመዶቼ፣ ይሁኝ ባይናችሁ ያለሁበትን ችግር ይታያችሁ። ተሰቃይቼ ነው ያለሁት መፈላቅቱ። እንደገና ደግሞ ክፍያ 7,990 ብር ነው የተባልኩት። ያንን ደግሞ አቅም የለኝ፣ በምን እከፍላለሁ? ዘመድ የለኝ፣ አቅም የለኝ፣ ማን ይከፍልልኛል ብዬ ተሰቃየሁ። ዞሬም ለመንኩ፣ አልተሳካልኝ። አሁን ደግሞ ባንክ የመሬት ባንክ ወስድብሻል አሉ። የመሬት ባንክ ከመወስድብኝ እስቲ በእናንተ በኩል ልሞክር። እርዱኝ ዘመዶቼ፣ እርዱኝ ወገኖቼ። ችግሬ ያለሁበትን ላው ላይ ያለሁበትን ይሁን። ከዚህ በፊት እኔ ገበሬ ልጅ ነኝ። የአባት ስጦታ ነው። እሱ በህይወት እያለ ነው የሰጠኝ በድሮ ጊዜ። ይሄ ቤት ደግሞ የተሰራ በደርግ ጊዜ ነው የሰራሁት። ከዛ 2 ክላስ ሰርቼ እሷን እያከራየሁ ነበር። በሷ ነው የምተዳደረው። አሁን እሷን ፈረሰችብኝ። ይሄው መበላም የለኝ፣ መጠጣም የለኝ። በዚህ ላይ ደግሞ ክብያ ይሄን ያህል ብር ካልከፈልሽ መሬት ባንክ ወሰድብሻል አለ። ይሄን ደግሞ ሰፈሩም ያውቁኛል፣ ቀጠናዎችም ያውቁኛል። የኔን ችግር በእነሱ እርዳታ ነበር። በዓል በመጣ ቁጥር የሚረዱኝ እርዳታ ማረጉልኝ፣ የሚበላ የሚረዱኝ እነሱ ናቸው። ያቅሜ ነው እነሱ ቀበሌ ነበር የሚረዳኝ። ያውቃሉ ችግሬን ያለሁበት። እነሱ ነበር ሲረዱኝ ነበር። የምበላም ለዓመት በዓል፣ ለፋሲካ፣ ለገና፣ ለእንቁጣጣሽ ይረዱኛል። ሁሉ ነገር ሙሉልኛል። ለዓመት በዓል እነሱ ናቸው የሚረዱኝ። አሁን ደግሞ ነው ከአቅሜ በላይ ሆነ። ይሄን ደግሞ የሚረዳኝም የለም፣ የሚረዳኝም የለም። እናንተ ተረዱኝ፣ እርዱኝ፣ ተረዱኝ፣ እርዱኝ ዘመዶቼ፣ ወገኖቼ ብዬ ነው የማስረዳቸው። ግራ ገብቶኝ ነው ወደ እናንተ የመጣው። የአባት ስጦታ ነው፣ ገዝቼ አይደለም። የአባቴ ውስጥ አሁን ደግሞ እቺን ገነጠቁኝ። የለኝ፣ ተከራይቼ አልኖርም። ጥዬ እንዳልወጣ ሜዳ ላይ መውደቄ ነው። ሜዳ ላይ ከመወጥ ብዬ ለእናንተ ላወራ፣ እቺን ችግር ለእናንተ ልንገር ብዬ ይሄን ሁሉ ደረጃ ያደረስኩት። ለምኜ ምንም አልተሳካልኝ። ዘመድ የለኝ፣ ወገን የለኝ። ወገኔም ዘመዴም እናንተ ናችሁ። እናንተ